ልትነግረን ነው ደግሞ? ቆይ ሮቤል ግን ለምን አትቀመጥ? ተይው እንደዛው ይቆም። ተመችቶታል። እንዴት ነው ሮቢ? እንዴት ነሽ ብለኝ። ቤተሰብ ሁሉ የሰበሰብከው ለምንድን ነው? ደግሞ እንደዚህ ፊትክን ጭምድድ አድርገህ ምን ልትነግረን ነው? ተናገራ። ጽናት አሁን ተረጋግተሽ አዳምጪ። እኔ የምልሽ ዶክተሩ ደውሎልሽ ያውቃል እንዴ? ምን አዲስ ነገር አለ? ኧረ ምንም አዲስ ነገር የለም። እስኪ ወይ ሰሞኑን እንሄዳለን። እናንተስ ምንድን ነው ሀሳባችሁ? ቆይ ሰሌስ ምንድን ነው የሚለው? እሱ እኔን ላለማስጨነቅ ብሎ ምንም ነገር አይጠይቀኝም። እኔ ካልነገርኩት እሱ ምንም አይለኝም። እንዴ ምን ማለት ነው? እሱ መውለዳችሁ አስጨንቆም እንዴ? መውለድ አይፈልግም? አቶ ሰለሞን ስልክ አለማንሳትህን አልተዋልከኝ ማለት ነው? ምን ፈለግሽ? በስርዓት አውራኝ። ባለውለታዬ ነኝ። ምንድነው የምትይኝ? ለምን አትይኝም? ለምን ትዳር የምትበጠብጪው? እኔ በቃ ድብን ትቼ መኖር አልችልም። ሰለሞን እኔም እኮ ትዳራችሁ እንዲበጠበጥ አልፈልግም። ይሄ ሚስጥር ደግሞ በጭራሽ ማማከን አልፈልግም። ደግሞ እግዚአብሔር ያለ ምክንያት ይሄን ነገር አላሳየኝም። እሺ ምንድን የምትፈልጊው ከኔ? ጎበስ እሱን አስቤበት አወራሃለሁ። ይኸው እኔ በጣም ተረጋግቻለሁ። ለምንድን ነው ያለውን ነገር ማትነግረኝ? ይሄውላችሁ አሁን የማወራው ነገር ሊያስደነግጣችሁ ይችላል። በተለይ ደግሞ ጽናት። ሮቤል ቆይ ምንድን ነው የተፈጠረው? ተናገር እንጂ ሁላችንም እኮ በጣም እያስጨነቀን ነው። እንዴት እንደምናገር አላውቅም፣ ግን ጋሽ ግርማ። አባዬ ምን ሆነ? እናት ጋሽ በመኪና አደጋ በጣም ነው ማስማማው። እያለቀሱ እኮ ነው። ለምንድን ነው የማለቅሰው? እሱ እኮ ለኔ ጥሩ ሰው አልነበረም። ለትንሽ ጊዜም ቢሆን አብረሽ ኖረሻል። አይ አብረን ስለኖርን አይደለም። ለሱ ስሜት ነበረኝ፣ ወደው ነበር። ምን እያልሽ ነው? እኔን ማመን አልችልም። አዎ ያኔ ጎረቤት እያለ ወደው ነበር። እሱ ደግሞ ለኔ ምንም አይነት ስሜት የለውም ነበር። አረ እንደውም በጣም ነበር ማፈቅረው፣ ከመውደድም አልፌ። ምናልባት የዛ ጊዜ ፍቅሬን ተቀብሎ ቢሆን ይህ ሁሉ አይፈጠርም ነበር። ይህን ያክል ርቀትም አንሄድም ነበር። የምታወሪው አልገባኝም። እጸጸታለሁ ብዬ አስቤ አላውቅም ነበር፣ ግን አሁን በጣም ጸጸተኝ። የሚገርም ነገር ነው እየነገርሽኝ ያለሽው። የጽናት አባት ግርማን ተወጂው ነበር? ነበረው፣ ግን እኔ ብቻ ነበርኩ ማፈቅረው። ለዚህ ነው አዝኜ የማለቅሰው። ይሁን የደበቀው ነገርም አለ። ቆይ በቅርብ ፈልፍዬ ነው የምደርስበት። በጣም ብዙ ነገር እኮ አቅደን ነበር። በጣም ብዙ ነገር አውርተን ነበር። ሁሉንም ነገር አንድ ላይ ሆነን ድል ልናደርግ ነበር እኮ
እንድወልድ ስትገፋፋኝ የነበረው ለዚሁ ነበር? ስለ ልጅ ስትሰማ ደስ ያለህ ለዚህ ነበር? በቃ አለቀ? ቤዛ ለምን የፈለግሽውን በግልጽ አትናገሪ? እንድንጋባ ፈልጋለሁ። ምንድን ነው ያልሽው? ያልኩትን በደንብ ሰምተሃል? አይ ይሄማ የሚሆን ነገር አይደለም። ለምን ሲባል ነው የማይሆነው? ወይስ መጫወቻ አድርገህ ልጥለኝ ነው ያሰብከው? አይ ዝም ስልሽ መስመር አትለፊ። እቺ ልጅም ይሄን አንቺም ትውውቅ በአንድ ቀን ነው የሆነው። እንዳስበትም ጊዜ ስጪ ነው ወይንስ መጫወቻ አድርገህ ልጥለኝ ነው? አሁን ዝም ስልሽ መስመር አትለፊ። እኔና አንቺን ጉዳይ የዚችም ልጅ በአንድ ቀን ነው የሆነው። ስለዚህ እንዳስበት ጊዜ ስጪ። እድል ምን ሆነሽ ነው? እድል ምን ሆነሽ ነው? እንደፈጥሮ ነው። ምንም እንዲሁ ዝም ብዬ ነው። ምን ማለት ነው? ምንም ሳትሆኚ ታለቅሻለሽ እንዴ ዛሬ? ምንም አልሆንኩም አልኩህ እኮ ሰሌ። እንዴ ምንም ሳትሆኚ ዝም ብሎ መነፋረቅ አለ እንዴ? ምንድነው የሆንሽው? ተናገሪ። አሁን ገባኝ። እሷ ናት አይደል? ተዋት በቃ ሰሌ። እሷም ወዳ አይደለም የእናትነቷን ነው። አንቺ እኮ ነሽ ህይወቴ። ማንንም አልፈልግ። ሰሌ አንዴ አዳምጠኝ። ምንድን መወሰን አለብን። ምንድን ነው ፊትሽ? ምንድን ነው የምንወስነው? ማታ እናወራለን። ሮቢ ቢያንስ አሁን ትንሽ ጽኑ ለመረጋጋት እየሞከረች በጣም ነው የምታሳዝነው። አሁን ቆይ እንዴት አድርገን ነው ልናበረታት የምንችለው? ሮቢ ላዲን እናንተ እናውራ። አልገባኝም ወንድሜ ስለምን እንደምታወሩት። ሰምተኛል አይደል? እያሱ ታከስ ሻውሽ ባል
ሆነሽም እስካሁን ያልተኛሽው? እየጠበቅኩ። ከቻልክ ማውራት እንችላለን? እሺ። እናውራ ባልኩ ጉዳይ ላይ እናውራ። ምንድነው? ንገሪኝ። እየተጨነቅኩ እኮ ነው። ሰሌ፣ እንዴት እንደምነግርህ አላውቅም፣ ግን ምን እናቴ? ንገሪኝ። መፋታት እፈልጋለሁ። ምንድነው ያልሽው? የምሬን ነው ሰሌ። እኔን ማመን አልችልም። እንዲሁ ተነስቼ አይደለም የወሰንኩት ውሳኔ፣ አስቤበታለሁ። ምኑን ያሰብሽበት? ቆይ አትወጂኝም እንዴ? እወዳለሁ። እኔን ከጠየቅሽኝ ደግሜ እነግርሻለሁ። በጣም ነው የምወድሽ። ግን እኮ ምን እንደተለመደው ስለ ልጅ ልታወሪ ነው? አወራለሁ፣ በደንብ ነው የማወራው። እስኪ ተመልከተን። ምን ሆንን? ምንም አልሆንም። ደህና ለመሆን እየሞከርን ነው፣ ግን አልሆንም። ደስተኛ ለመሆን እየሞከርን ነው፣ ግን አይደለንም። ቆይ ደስተኛ እንደሆንኩ በምን ላሳይሽ? እያየሁህ ነው ሰሌ። እንቅልፍ በዓይንህ ከዞረ ከ9 ወር በላይ ሆነ። ባሌ እኮ ነህ። ጭንቀቴ ይገባኛል። አውቃለሁ፣ ተጨንቄ እያስጨነኩሽ ነው፣ ግን በአንቺ ምክንያት አይደለም። ታዲያ ምንድን ነው ሰሌ? እየታወቀ ነው ግን ተደብቀ ስልክ ታወራለህ። የት እንደምትሄድ አላውቅም። ከዚህ በፊት እኮ እንደዚህ አልነበርክም። ለአንተ ለራስህ ግን ይታወቃል። ይሄን ያህል እንደታወቀሽ አላወቅኩም ነበር። ይቅርታ አድርጊልኝ ሰሌ። ይህን ጥያቄ የጠየቅኩ ስለተቀየርክ አይደለም። አልፈረድኩብም። እና ምንድን ነው? በቃ አንተም እናትም በእኔ ምክንያት እንድትሰቃዩ አልፈልግም። እድል በቃ ልጅቷን ተዋትና የምናወራው ነገር አለ። እኔ ልጄን ለማየት ነው የመጣሁት። ቆይ እኔስ? አንቺ ደግሞ ገና አፍ ባልፈታሽ ልጅ ትቀኝ ነው። አትወደኝም አይደል? እባክሽ ቤዛ፣ ከመጣሁ ጀምሮ የተነጫነች ደግሞ ወድሻለሁ። ለዛም ነው ልጅ እንድንወልድ ተስማማ። እሱንም አየሁት እኮ እንዴት እንደምትወደኝ። ዲማ ነበርሽ? ሁሉንም ሰምቻለሁ። ያው ታውቂያት የለ እናቴ እንደተለመደው እየተጨቃጨቀችኝ ስለሆነ ነው። ግን እኮ እውነቷን ነው። የምን እውነት? ታውቂያት የለ እንዴ? እንዳትመጪ ያልካት ለካ አንተ ነህ አይደል? ምን ላድርግ? ከመጣች ትረብሻናለሽ ብዬ እኮ ነው። የእሷ ባህሪ ደግሞ የታወቀ ነው። ልክ አልሰራም። እናትን በዚህ ልክ ልትጎዳት አይገባም ነበር።
ምንድነው እያደረክ ያለው ነገር? አልገባኝም። በዚህ ሰዓት ቤት እንጂ እኮ እዚህ መሆን አልነበረብህም። ምን እያልክ ነው? ቆይ ያልኩ በደንብ ገብቶሃል። ያንተ እዚህ መሆን ምንም አስፈላጊ አይደለም። እያሱ በፈጠረ አሁን ያሉን ነገር አታውራ። በዚህ ሰዓት እኔ እናንተ መጣላት የለብንም። ይቺ ደግሞ ስማኝ ሮቤል፣ እኔም ሄደ የምልል አለመጣላት ነው። አንተም ባየው ቁጥር እየተናደድኩ ነው። ለምንድን ነው የምትናደደው? እኔ ምንም የሚያናድድ ነገር አላደረኩም አይደለ እንዴ? ይኸውልህ ሮቤል፣ ራሴን ከሚገባው በላይ እየተቆጣጠርኩ ነው። በጣም ነው የምትገርመው እያሱ። የባለቤት አባት ሞቶ አንተ ከኔ ጋር ትጨቃጨቃለህ። በጣም ነው የምታሳዝነው። በጣም ነው ያዘንኩብህ። ታውቃለህ እያሱ፣ በዚህ ሰዓት አንተ ከባለቤቱ ጎን ሆነ ሚስትን ልታጽናናት ነበር የሚገባው። አንተ ግን ከኔ ጋር ሆነ ትጨቃጨቃለህ። ቆይ አንተ ለምንድን ነው በማያገባ ነገር የምትገባው? አንተ እኮ ስለዚህ ቤት ስለ ጽናት ምንም አያገባም። በእርግጥ ልክ ነህ። ስለዚህ ቤት አያገባኝም ይሆናል፣ ግን ስለ ጽናት ጉዳይ ይመለከተኛል። እሺ ይኸውልህ ሮቤል፣ ትዕግስቴን በጣም እየተፈታተንከኝ ነው። እቺ ደግሞ ለምንድን ነው የምትደውለው? ለምን አታነሳላት? ምናልባት እኮ አስቸኳይ ጉዳይ ሊሆን ይችላል። እንዴት ያለ ነገር ነው? ጭራሽ ደግሞ ስልኬንም እንዳነሳ እየነገርከኝ ነው። ቆይ አንተ መስመርን ያለፍክ አልመሰለህም? ይኸውልህ እያሱ፣ እኔ ከአንተ ጋር ራሱ መጨቃጨቁ ሰልችቶኛል። ሰላም ልውጣ። ምንድን ነው እቺ ደግሞ ማተውኝ? ፍሬ ምንድን ነው? ቆይ በዚህ ሰዓት ደጋግመሽ የምትደውይልኝ? ቆይ ለምን ሰላሜን አትሰጭኝም? ሄሎ እያሱ፣ አስፈላጊ ስለሆነ ነው በዚህ ሰዓት የደወልኩልህ። በዚህ ሰዓት ያንቺን ወሬ የምሰማበት ጊዜ የለኝም። ስልኩን ልዘጋው ነው። እያሱ አትዘናጋ፣ በጣም አስፈላጊ ጉዳይ ነው። ቤተናገሪሽ። አሁን የሰማሁት ግርማ በመኪና አደጋ ሞቷል። ቆይ አንቺ ልጅ ጤነኛ አይደለሽም እንዴ? የምስቴ አባቱ እኮ ነው። እንዴት ነው የማልሰማው? ብሽቅ ቆይ አንዴ መልሼ እንደሆነ እኔ አላምንም። ሰለሞን ነህ? እሺ ቢያንስ እንድቀላቀል ፍቀድልኝ። የምር ግን አንተ መሆንን ማመን እያቃተኝ ነው። እኔም እጠጣለሁ፣ ሰው ነኝ። እኔም እኮ እሱ ነው ማመን ያቃተኝ። በእርግጥ ሰው ነህ፣ ግን እኔ መልአክ ነው የምትመስለኝ። መልአክ? የምሬን እኮ ነው። ከማውቃቸው ወንዶች ሁሉ ትለያለህ። ለሚስት ያለ ክብር፣ ስነ ስርዓት፣ ብቻ ሁሉም ተደማምሮ መልአክ ነበር የምትመስለው። አዎ መልአክ ነኝ፣ ያውም ከወደቁት። ሳጥናሪ ነኝ ነው የምትለኝ? ባለበልጠው እተካዋለሁ። አሁን ደግሞ በጣም ግራ ተጋባው። ታዲያ ቆይ ሁሉ የተወራለት ሰለሞን የት አለ? አላውቅም፣ ግን አንድ ቀን አብረን እናውቀዋለን። ቆይሽ ልደግፍ አስፈልግ እንዴ? ምን ሆነ ነው? ቆይ እንደወልድ ስትገፋፋኝ የነበረው ለዚሁ ነበር? ስለ ልጅ ስትሰማ ደስ ያለህ ለዚህ ነበር? በቃ አለቀ። ቤዛ፣ ለምን የፈለግሽውን በግልጽ አትናገሪ? እንድንጋባ እፈልጋለሁ። ሰሌ፣ እንዴት እንደምነግርህ አላውቅም፣ ግን ምን እናቴ ንገሪ። መፋታት እፈልጋለሁ። ምንድን ነው ያልሽው? ምንም አልኩ። ደሪ
ምንም እንዳትይ። ገና ከአሁኑ እንደዚህ የሆነ ስርቀው ምን ሊሆን ነው? ጽኑ ምንድን ነው? ጽኑ በእናትሽ እንዳታደርጊው። ጽኑዬ በእናትሽ እንዳታደርጊው። በእናትሽ ስጪኝ። ልቀቂኝ። ተይኝ ብሌን አደርገዋለሁ። ለምንድን ነው የማላደርገው? ያጣሁት እኮ በጣም መወደውና ማከብረውን አባቴን ነው። ቆይ ምን አለኝ ብዬ ነው የምኖረው? አውቃለሁ እኮ ጽኑዬ፣ ግን አንቺ እንደዚህ ስላደረግሽ ምንም የሚለወጥ ነገር አለ? ስጪኝ በእናትሽ። ከዚህ በኋላ እኔ ማጌጥ አያምርብኝም። ያለ አባቴ ምንም ማጌጥ አያምርብኝም ብሌን። አውቃለሁ እኮ። እሺ ስጪኝ። አምጪው። የምን መቀስ ነው እያየሁ ያለሁት ብሌን? እማዬ ፀጉሬን እኮ ካልቆረጥኩት እያለችኝ ነው። መብቷ እኮ ነው። አባቷን እኮ ነው የቀበረችው። እማዬ ቆይ ምንድን ነው የምትይው? ብሌን መቀሱን ለጽናት ስጫት። ምናልባት ፀጉሯን ከቆረጠች በኋላ ትራሳ ይሆናል ሀዘኑ። እማዬ እባክሽ የማይመስል ነገር አትናገሪ። አሁን ከቻልሽ መነጋገርሽን አቆሚ። በቃሽ ጽንዬ፣ አሁን ወደ ክፍልሽ ይዤሽ ልግባ። ሽረፍ በይ። በቃ ነይ። ራስሽን ያምሻል። እማዬ ቆይ እስኪ ምን ማድረግሽ ነው? ይቺ ልጅ እኮ ገና ከሀዘን እንኳን እኮ በስነ ስርዓት አላገገመችም። ገና ሳምንት እንኳን ባልሞላ ሀዘን። እማዬ ምን አድርገህ የምትይኝ አንቺ ልጅ? ምንድን ነው የምትይኝ? ወይ እማዬ ፈጣሪ ቀልብ ይስጥሽ። ሌላ ምንም አለ? ድሌ ሳሊ ደህና አደርክ? እንዴት አደርሽ? ደህና አድሬያለሁ።
አስተኛኘት ልክ አልነበረም። ስራ ቅርና ወይ ዛሬ አረፍ በል። ዛሬ ደህና ትመስያለሽ። ትናንትናውን ሀሳብሽን ቀየርሽ እንዴ? ትላንት በስሜት ወይም በንዴት አይደለም እንደዛ ያልኩ፣ አስቤበት ነው። ምንም የሚቀየር ነገር የለም። ማን ነው የደወለልህ? ደህና ነህ? ወዴት ነው? ስራ። ልብስ እንኳን አትቀይርም? እንዴት አደረግ ሰጥመኝ? ያው እንዴ ሁሉ በሽታ ነው ወጣች። ሰሜንቺ ባልሽ ምን ነው? ደህና ደርሳል። የሱ እንደዛ መሆን ሲገርመኝ፣ አንቺ ደግሞ እዚህ ቆይ ምን ሆናችሁ ነው? እባክሽ ተይኝ ሳሮን። እጭ እንዴት ዋልሽ ብሌን? እንዴት አረፈድኩ ወንድሜ? ጽናት አሁንም ክፍሏ ውስጥ ናት እንዴ? አዎ ክፍሏ ውስጥ ናት፣ አልወጣችም። እንዴት አረፈደች? ስልክ ስደውልላት አታነሳም። ምንም ደህና አይደለችም ወንድሜ። ጭራሽ ፀጉሬን ካልቆረጥኩ ብላ በቃ ዛሬ ቀኑ ሙሉ ስትበጠብጥ የነበረ ያለችው እኔ ነኝ በግድ ያስቆምኳት። የምርሽን ነው ብሌን? የምሬን ነው ወንድሜ። ቆይ ግን አንተ እንዴት እንደዚህ ታደርጋለህ? እንዴት ነው ስራ ልትሄድ የቻልከው? የግድ መግባት ስለነበረብኝ ነው ወንድሜ። ምንም የግድ ብሎ ነገር እኮ የለም። ይሄ እኮ ሀዘን ነው። ባለቤትህ እኮ ናት። ጭራሽ ከጎን ሆና ይዞሽ ልትላት ሲገባ ስራ ትሄዳለህ? ተይ እንጂ ብሌን፣ እንዴ አታካብጂ። ምክንያቴን ነገርኩሽ አይደል እንዴ? እኔም እንግዲህ የምታደርገው ነገር አንተ ታውቃለህ። ህፃን ልጅ አይደለም፣ እንደፈለግክ ማድረግ ትችላለህ። ግን በፍጹም መሄድ አልነበረብህ። እሺ ሮቤል መጥቶ ነበር? አልመጣም። በጣም ጥሩ። እማዬ ክፍሏ ውስጥ ናች እንዴ? አዎ። እሺ ውሻ ደግሞ በዚህ ሰዓት ለምንድን ነው የሚደውለው?
ተኝተሃል እንዴ? ተነሳሽ እንዴ ነው ወድ? እያሱ የኔ ስልክ ነው ሲጠራ ነበር? አዎ ያንቺ ነው። ቆይ ማን ነበር የደወለው? ሮቤል ነበር፣ ዘግቼዋለሁ። እና ታዲያ ለምን ዘጋበት? ስለተኛሽ እንዳይረብሽ ብዬ እኮ ነው። ጽናት ወተና አየር እንድንቀበል ትፈልጊያለሽ? አይ እኔ ምንም አየር መቀበል አሁን ላይ አያስፈልገኝም። ማን ነው? ሮቤል ነው? አዎ። እሺ እንዴት ነህ ሮቤል? ደህና ነኝ ጽናት። በሰላም ነው ስልክ ስደውልልሽ የምትዘጊው? አዎ እኔ በጣም ደህና ነኝ፣ በሰላም ነው። እሺ ራስሽን ጠብቂ። የምትፈልጊው ነገር ካለ ደውይልኝ። ምንም አትጨነቅ። አሁን በጣም እየበረታሁ ነው። እሺ እደውላለሁ። እሺ ሰላም ሁኚ። አቤት ቤዛ። አቤት ነው የምትለኝ? እሺ ምን ልበልሽ? እንዲህ ስታወራ ትሁት ትመስላለህ፣ ግን እኔ አውቅሃለሁ። የልጅህ እናት ነኝ። አልጠፋኝም እሱ። ሁሌ ለማሳስ አትሞክሪ። አሁን ምን ፈለግሽ? ምን ፈለግሽ ነው ያልከኝ? ቆይ የመንደር አዳሪ መሰልኩ እንዴ? ለዚህ ነው ካልወለድን ያልከኝ? ቤዛ እንደዚህ አትናገሪ። አንዴ ተሳስተን አደርን፣ ልጅ መጣ። ሌላ ያለ ነገር አታስመስዩ። ግን እኮ ላስወርደው ስል አይሆንም ብለኸኛል። እሱን አልካድኩም። አሁንም ቢሆን አሁን የት ነው ያለኸው? ቢያንስ ልጅህን መታያት። እሺ እመጣለሁ። ወይኔ ቤዛ፣ እንደዚህማ ተጫውቶብኝ አይቀር። ሰለሞን በግዴን ማድረግ አልችልም። የማደርገውን ነው የማውቀው። መድኃኒቴን አገኘሁት።
አይ በቃሽ እንግዲህ። ሳሮን እባክሽ ተይኝ ልተኛበት። እንዴ ቆይ ምን ሆነሽ ነው? ምንም አልሆንኩም። አንቺም ባልሽም ልክ አይደላችሁ። ምን ሆናችሁ ነው? አንቺ ማስተውለሽዋል ማለት ነው? አዎ በተለይ ማታ እኮ እንደዛ የሆነ የፍቺ ጥያቄ ስላቀረብኩለት ነው። የምርሽ ነው? እኔ አላምንሽም። የምሬን ነው። ኤጭ አሁንስ እንኳን እሱ እኔም ማስጠላሽ። ሳሪ፣ እሺ እኔ ምን ላድርግ?